ሰላም ማይ ፋሚሊ እንዴት ናችሁ? ዛሬ የወንድ ሱሪ ጎን ኪስ አሰራር ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው ተከታተሉኝ። ቪዲዮውን ላይክ በማድረግ ጀምሩት። ይጠቅመዋል ይበጀዋል ለምትሉትም ሰው እንዲሁ ሼር አድርጉ። ቻናሌን ሰብስክራይብ በማድረግ አበረታቱኝ። ሌሎችም የሚለቅ ቪዲዮዎች ካሉ አሳውቁኝ። በመጀመሪያ የሱሪውን ፓርት የፊት የሱሪውን ፓርት ታዘጋጃላችሁ። ቀጥላችሁ ለጎን ኪስ መስሪያ ያዘጋጃችሁትን ጨርቅ ይሄ 35 በ35 ቢሆን ይመረጣል። ከዛም በላይ ከዛም በታች እንደ ሰውየው አቅምና ግዝፈት ማድረግ ትችላላችሁ ማለት ነው። ስለዚህ መጀመሪያ ከሱሪው ፓርት ከዚህ በኩል ኪሱን ከምትሰሩበት በኩል ወደ ውስጥ 5 ሴንቲሜትር ትገባላችሁ። ከዛ ወደ ታች ደግሞ 18 ሴንቲሜትር ወርዳችሁ ትሰራላችሁ ማለት ነው። ስለዚህ የምታደርጉት ምንድነው? ለኪስ አዘጋጃችሁ ጨርቅ ላይ 5 በ18 5 ሴንቲሜትር ወደ ውስጥ፣ ከዛ ወደ ታች እንደገና የኪሱ ጥልቀት 18 ሴንቲሜትር ያ ከዛም በላይ ከዛም በታች ማድረግ ትችላላችሁ። እንደ ሰዎቹ ነው የሚሆነው። ትልቅ ሰው ከሆነ እስከ 20 ድረስ ትወርዳላችሁ። ልጅ ከሆነ ደግሞ 12 ጀምሮ እስከ 18 ባለው ታደርጋላችሁ ማለት ነው። ስለዚህ እንዴት መስፋት እንዳለባችሁ አሳያችኋለሁ። ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ ይሄንን ዲያጎናል ሰፍታላችሁ ማለት ነው። እቺን በማስመሪያ ማስመር ትችላላችሁ። የኪሷን ፓርት በማስመሪያ ማስመራችሁ ማለት ትችላላችሁ። ከዚህ ወደ ታች 18 16 ነው የኔ 18 ሴንቲሜትር 18 ሴንቲሜትር ዲያጎናሉ 18 በዚህ በኩል ደግሞ 16 ነው። ዲያጎናሉ 18 ሴንቲሜትር። ስለዚህ እቺን በማስመሪያ ቀጥ አድርጋችሁ ማስመር ትችላላችሁ። ዘይችን ትሰፋላችሁ ማለት ነው። በልብሱ መልክ በኩል ነው ለኪስ ያዘጋጃችሁትን ጨርቅ የምታስቀምጡት። እዚህ ዳር ላይ ስትደርሱ ወደ ውጭ 1 ሴንቲሜትር ገደማ ወደ ውጭ ትወጣላችሁ። ቀንጨብ የምታደርጉ ማለት ነው። ከወደ ውስጥ በኩል ነው የምቀነጭባት። ኋላ ስትገለበጥ እንድታምር ከወደ ውስጥ በኩል ቅንጭብ ታደርጓታላችሁ ማለት ነው። ከዛ ይችኛዋ እንደዚህ ሆና ትወጣለች። እንደዚህ ሆና ከወጣች በኋላ በአንድ መርገጫ ደርዝ ትደርዟታላችሁ። ይች በአንድ መርገጫ ደርዝ እሺ እንደዛ አድርጌ ቆንጆ ደርጀዋለሁ። ከዛለችው ወደዛ አምጥቼ ያቺው ወደ ውስጥ አምስት ሴንቲሜትር ወደ ውጭ አወጣታለሁ። ከዚህ
አስተካክላችሁ ትቆርጣላችሁ። እዛችን አካባቢ ትንሽ ያዝ ታደርጓታላችሁ። እዛም እንደምታደርጉት ይችን 5 ሴንቲሜትሯን ይህም በአንድ ታያይዛላችሁ ማለት ነው። መሰለሽ ኪስ ከዛ ኪስ ቤቱን ነው ከታች እንደገና አሁን የምንሰራው። ኪስ ቤቱን ስንሰራ ገልብጠን ነው የምንሰራው። ገልብጠን ሰውረን ነው ወደ ውስጥ ኪስ ቤቱን እንቀርጸዋለን። ወደ ውስጥ በኩል ሰውረን እንሰራታለን ማለት ነው። ከውስጥ በኩል እንሰውርና ትሰፋለች። በደንብ ቻናሉን ሰብስክራይብ አድርጉ። ቪዲዮ ከጠቀማችሁ ላይክ አድርጉ። ይበጃዋል ይጠቅማል ለምትሉ ሰው ደግሞ ሼር አድርጉ። ከዛ ይሄን ከውስጥ በኩል እንደርዘዋለን። እንደርዛታለን ማለት ነው። እሺ አሁን ኪሱን ከውስጥ ሰፍተናል። ይሄን የመሰለ ኪስ ሰርተናል። በዋናነት ካውያ ስተኩስ በጣም ያምራል። በጣም የሚያምር ኪስ ነው የሚሆነው። ይሄን የመሰለ ኪስ ሰርተናል። ለዛሬው ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻናሌን ሰብስክራይብ አድርጉ። ላይክ፣ ሼር አስተያየታችሁ የምሰራላችሁ ቪዲዮ ካለ በኮሜንት አሳውቁኝ። አመሰግናለሁ።